እርስዎ መታወቂያ ለማግኘት ምን ያህል ተቸግረዋል? በየትኛውም የኢትዮጵያ ክፍል ቢሆኑ ያውም ደግሞ በነፃ ማግኘት ስለሚችሉት ፋይዳ ብሔራዊ ዲጂታል መታወቂያስ ምን ያህል ያውቃሉ? ፋይዳ መታወቂያ በፍጥነት እያደገ በሚገኘው የዲጂታል ቴክኖሎጂ ዓለም ውስጥ ማንም ወደ ኋላ እንዳይቀር አካታች የመታወቂያ ስርዓትን የዘረጋ ነው። ይህ ዲጂታል መታወቂያ ትልቅ ሽግግር ያመጣባቸዋል ተብለው ከሚጠበቁ ዘርፎች ውስጥ የፋይናንስ ዘርፍ በዋናነት ሊጠቀስ ይችላል። ለብዙ ዘመናት በሚሊዮን የሚቆጠሩ ኢትዮጵያውያን ብሔራዊ መታወቂያ ባለመኖሩ ምክንያት ከባንክ ከኢንሹራንስና ከሌሎች መሰረታዊ የኢኮኖሚ አገልግሎቶች ተገልለው ቆይተዋል። እነዚህ ዜጎች በኢኮኖሚው ዓለም የማይታዩ ሰዎች ተብለው ሲጠሩም ቆይተዋል። ምክንያቱም ደግሞ መደበኛው የፋይናንስ ስርዓት የእነዚህን ዜጎች መኖር አያውቅምና ነው። ፋይዳ እነዚህ ዜጎች ወደ መደበኛው የኢኮኖሚ ዝውውር በማስገባት የኢትዮጵያን የፋይናንስ ስርዓት ከስር መሰረቱ የሚቀይርና የኢኮኖሚ ሉዓላዊነቷን የሚያረጋግጥ መሳሪያ ነው። የኢትዮጵያ የማንነት መታወቂያ ታሪክ ለረጅም ጊዜ በወረቀትና በተበታተነ አሰራር ላይ የተመሰረተ ነበር። ከ16400 በላይ ቀበሌዎች የሚሰጡት መታወቂያ በማዕከላዊ የመረጃ ቋት ያልተያዘ በመሆኑም ለሐሰተኛ ሰነዶችና ለማጭበርበር ሰፊ በር ሲከፍት ቆይቷል። ይህም በፋይናንስ ተቋማት ላይ ከፍተኛ ኪሳራን ሲያደርስ መቆየቱን ነው መረጃዎች የሚያሳዩት። ለአብነትም ከ2011 ዓመተ ምህረት በፊት ባሉት 5 ዓመታት ውስጥ ብቻ የኢትዮጵያ ባንኮች በማንነት ማጭበርበር ምክንያት 1.8 ቢሊዮን ብር ኪሳራ ደርሶባቸዋል። ፋይዳ ይህንን ስጋት የሚቀርፍባቸው ዋና ዋና ነጥቦችን እናንሳ። ሐሰተኛ መታወቂያዎችን ሙሉ በሙሉ ያስቀራል። ከባንኮች ውጭ ያለ ገንዘብን ወደ መደበኛው ስርዓት በማስገባት የባንኮችን የብድር አቅም ያሳድጋል። እንዲሁም ደግሞ አነስተኛ ነጋዴዎች ያለመያዣ ብድር የሚያገኙበትን መንገድ ያመቻቻል። ይህ አሰራር ባንኮች ደንበኞቻቸውን ለማረጋገጥ የሚያወጡትን ወጪ እስከ 90 በመቶ ድረስ እንደሚቀንሰውም ይገመታል። በአሁኑ ወቅት የኢትዮጵያ ብሔራዊ ባንክ ሁሉም የባንክ ደንበኞች በፋይዳ እንዲመዘገቡ ባወጣው መመሪያ መሰረትም በሚሊዮኖች የሚቆጠሩ ዜጎች ወደ ስርዓቱ እየገቡ ነው። ፋይዳ የዜጎችን ማንነት በባዮሜትሪክስ ማለትም እንደ ጣት አሻራ ባሉ መረጃዎች የሚያረጋግጥ በመሆኑ ባንኮችና ኢንሹራንሶች ያለ ስጋት አገልግሎት መስጠት ይችላሉ። በተለይም ለአነስተኛና ጥቃቅን ተቋማት ያለ መያዣ ዲጂታል ብድር ለመስጠት ፋይዳ ዋነኛው መተማመኛ ነው። አሁን ከዚህ በፊት ጅማ ከተማ ውስጥ የአዲስ አበባ ከተማ አይዲ ይዘው በሆነ ወንጀል ተጠርጣሪዎች ተያዙ። ያ አይዲ ትክክለኛ ነው አይደለም ማወቅ አይችልም ጅማ ከተማ። ከተሞች አይናበቡም፣ ባንኮች አይናበቡም፣ ኢንሹራንሶች አይናበቡም። ስለዚህ ወጥ የሆነ ኢኮኖሚ ማህበረሰብ የለንም ማለት ነው። አንድ ሰው ደስ እንዳለው ልብሱን ቀይሮ ሌላ ከተማ ሄዶ አዲስ ሰው መሆን የሚችል ከሆነ መተማመን ይጠፋል። ለተጠርጣሪ የሚሰጥ አገልግሎት ደግሞ ሊሚትድ ይሆናል እና ፋይዳ ዲጂታል መታወቂያ ሲባል የመታወቂያ ካርድ አይደለም፣ ይሄን የመተማመኛ ስርዓት መዘርጋት ነው ማለት ነው። በአንድ ሰው ስም በተለያዩ ባንኮች የሚከፈቱ ሐሰተኛ ሂሳቦችና ህገወጥ የገንዘብ ዝውውር ወንጀሎች በፋይዳ አማካኝነት ይወገዳሉ። የተዘረጋው አሰራር መታወቂያ የሌላቸውን ተፈናቃዮችና የጎዳና ተዳዳሪዎችን ሳይቀር ወደ ፋይናንስ ስርዓቱ በማስገባት ረገድ አብዮታዊ ለውጥ እያመጣ ነው። እንዲሁም ከ1 ሚሊዮን በላይ ስደተኞችና ጥገኝነት ጠያቂዎች በፋይዳ በመመዝገብ መሰረታዊ የኢኮኖሚ መብቶችን ማግኘት ጀምረዋል። ይህ መረጃ ለፖሊሲ አውጪዎች ትክክለኛ መረጃ በመስጠት የሀብት ክፍፍል ፍትሃዊ እንዲሆንና የመንግስት ድጋፎች ለምሳሌ የነዳጅ ድጎማ ወይም የማህበራዊ ደህንነት ክፍያዎች ለሚገባቸው ዜጎች ብቻ እንዲደርስ ያደርጋል። ይህ ሂደት ኢትዮጵያን በአፍሪካ ቀዳሚ የዲጂታል ኢኮኖሚ ባለቤት ለማድረግ የሚደረገውን ጉዞ ያጠናክረዋል። ደሞዝ እየበላ ስራ የማይሰራ ብዙ ይኖራል። ጎስት አካውንት ይባላሉ እነሱ። ሴፍቲ ኔት እንደዛው። በዚህ በኩል መኪና አለው፣ ሱቅ አለው፣ ንግድ አለው። በዚህ በኩል ደግሞ ከድሆች እየተሻማ ሴፍቲ ኔት የሚወስድ ሰው አለ። ምክንያቱም እዚህ ሊብሬ ይኖሩት፣ እዚህ ጋር ደግሞ ሴፍቲ ኔት ከድሃ እየተሻማ አንፌር ፍትሃዊ ባልሆነ መንገድ ከዚህ የሚሻማው ለምንድን ነው? ሁለቱን የሚያናበብ ስርዓት ስለሌለን ነው። ሰዎች ቆሙ ማለት አንድ ሁለት አይደለም። ይሄ በመቶ ሺዎች የሚቆጠሩ በሚሊዮኖች በመቶ ሚሊዮኖች የሚቆጠሩ ብሮች ይድናሉ በየወሩ። ኢኮኖሚያዊ ሉዓላዊነት የሚጀምረው ዜጎችን ከማወቅና ሀብታቸውን ከማስተዳደር ነው። ኢትዮጵያ ፋይዳን ለመገንባት የተጠቀመችው ቴክኖሎጂን በውጭ ድርጅቶች ቴክኖሎጂ ላይ ጥገኛ እንዳትሆን የሚያደርጋት ነው። የዜጎች መረጃ በሀገር ውስጥ መረጃ ማዕከል መያዙና በኢትዮጵያውያን ባለሙያዎች
መበልጸጉ ትልቅ የሉዓላዊነት ድል ነው። ፋይዳ ማለት እያንዳንዱ ዜጋ ክብሩ ተጠብቆ ማንነቱ በዲጂታል ታውቆ በሀገሩ ኢኮኖሚ ውስጥ እኩል ተሳታፊ የሚሆንበት መንገድ ነው። ይህ ፕሮግራም ለዜጎች ክብራቸውን ለሀገር ደግሞ ሉዓላዊነትን የሚያስጠብቅ ትልቅ ተስፋ ነው።